በሊባኖስ ምድር ለ10 ቀናት የተኩስ ድምፅ ላይኖር ስምምነት መደረጉ በርካታ ዜጎችንና የተለያዩ ሀገራትን እፎይ አስብሏል። በቤይሩት በርካቶች በርችት ደስታቸውን ገልጸዋል። ዘላቂ የተኩስ አቁም ስምምነት ላይ ያላቸውን ተስፋም አለምልመዋል። በደቡብ በኩል በሲዶን ከተማ ሰዎች ወደ ቀያቸው መመለስ ጀምረዋል። ፊታቸውም የደስታ ፍካትን ተላብሷል። በጦርነቱ ጊዜ በእስራኤል ጥቃት የፈረሱ ድልድዮችን ለመጠገን ሥራ ተጀምሯል። ሊባኖሳውያን የተወሰነ ረፍት ለማግኘት በጣም ጓጉተዋል። ይህ ጦርነት ለዚህች ሀገር አስከፊ ነበር። ከ2100 በላይ ሰዎች ተገድለዋል። ከ1.2 ሚሊዮን በላይ ሰዎች ተፈናቅለዋል። ሂዝቦላ ለተኩስ አቁም ስምምነቱ ተገዢ እንደሚሆን አረጋግጧል። ነገር ግን አሁንም ውስብስብ ጉዳዮች አልተፈቱም። የእስራኤል ወታደሮች በሊባኖስ ግዛት ውስጥ አሉ። እስራኤል ሊባኖስን ማጥቃቷን ልትቀጥልም ትችላለች። በተኩስ አቁም ስምምነቱ የመጀመሪያ ሰዓታት ውስጥ የሊባኖስ ጦር እስራኤል አንዳንድ ጥሰቶችን እንደፈጸመች ገልጿል። ይህ 10 ቀናት የተኩስ አቁም ስምምነት በሊባኖስ ለዘላቂ የተኩስ አቁም ስምምነት የመጀመሪያ እርምጃ እንጂ መጨረሻ አይደለም። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የእስራኤል ጦር ከአውሮፓውያኑ የካቲት 28 ወዲህ በሊባኖስ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤይሩት በሚገኙ በርካታ የከተማ ዳርቻዎች ላይ የአየርና የመሬት ጥቃቶችን ፈጽመዋል። በእስራኤል ጥቃቶች ከ2100 በላይ ሰዎች ተገድለዋል። ከ3200 በላይ ሰዎች ቆስለዋል። በተባበሩት መንግስታት ድርጅት መረጃ መሠረትም ከመጋቢት ወር መጀመሪያ ጀምሮ ከ1.2 ሚሊዮን በላይ ሰዎች ለመፈናቀል ተገደዋል። እናቶችና ሕፃናት በተለየ መንገድ ተጋላጭ ሆነዋል። ቤቶች ፈርሰዋል። መንገዶችና ድልድዮች ተጎድተዋል። የኤሌክትሪክና ውሃ አቅርቦት ተቋርጧል። ይህ የመጣው በሂዝቦላና እስራኤል ግጭት ነው። ከዚህ በፊት በ2006 በሊባኖስ ጦርነት ተመሳሳይ ጉዳት ተመዝግቦ ነበር። ሊባኖስ ከመካከለኛው ምስራቅ ጦርነት በፊትም በከባድ የኢኮኖሚ ችግሮች ውስጥ ነበረች። ጦርነቱ ግን የበለጠ አባብሶታል። በአሁኑ ጊዜ የቱሪዝም እንቅስቃሴ ተቋርጧል። ንግድና ኢንቨስትመንት ተዳክመዋል። ኢራን ድጋፎችን እያደረገች ቢሆንም ኢኮኖሚያዊ ቀውሱ ማገገም አልቻለም። የምግብ እጥረት አለ። ሆስፒታሎች የሕክምና ግብዓት እጥረት አጋጥሟቸዋል። ቀደም ሲል አምነስቲ ኢንተርናሽናል በደቡባዊ ሊባኖስ የሚገኙ ድልድዮችና ቤቶች መፈራረሳቸውን አረጋግጧል። እርምጃው እስራኤል ከጥቅምት 2023 ጀምሮ በጋዛ ሰርጥ ላይ የፈጸመችውን ጥቃት እንደሚያንጸባርቅም ጠቁሟል። ሊባኖስ በዚህ አደገኛ ጦርነት የሰው ንብረት፣ ኢኮኖሚና ሰብአዊ ሁኔታ ከፍተኛ ጉዳት እንድታስተናግድ ያደረገው ትልቁ ምክንያት ሂዝቦላ ነው። ሂዝቦላ በደቡባዊ ሊባኖስ የሚንቀሳቀስ አደገኛ የታጠቀ ቡድን ነው። ቡድኑ በኢራን የሚደገፍ በመሆኑ በወታደራዊ መሳሪያዎች የተጠናከረ ቡድን እንዲሆን አድርጓል። ይህ ቡድን እስራኤልን ዋና ጠላት ሀገር አድርጎ ይመለከታታል። በዚህም ሂዝቦላ በሰሜን እስራኤል በሮኬቶችና ድሮኖች ተደጋጋሚ ጥቃት አድርሷል። በድንበር ላይ ከእስራኤል ኃይሎች ጋር መጋጨት እንዲሁም ሌሎች ታጣቂ ቡድኖችን በመደገፍ ይታወቃል። ሂዝቦላ ከኢራን እስላማዊ መንግስት፣ በኢራቅ ከሚገኙ ሚሊሻዎች፣ ከየመኑ ሁቲና ከፍልስጤሙ ሐማስ ታጣቂ ቡድን ጋር ቀጥተኛ ግንኙነት አለው። ይህም ሊባኖስን የእስራኤል የጥቃት ቀጠና አድርጓታል። ያ ግን አሁን ለ10 ቀናትም ቢሆን አብቅቷል። የእስራኤልና የሊባኖስ መሪዎች ሁለቱም የተኩስ አቁም ስምምነቱን በደስታ ተቀብለውታል። ኔታንያሁ ታሪካዊ የሰላም ስምምነት ለማድረግ ዕድል የሚሰጥ ሲሉ ጠርተውታል። በአሜሪካ የውጭ ጉዳይ ሚኒስቴር በተሰጡ ተጨማሪ ዝርዝር መረጃዎች መሰረትም እስራኤል በማንኛውም ጊዜ የታቀዱ በቅርብ ጊዜ የሚፈጸሙ ወይም ቀጣይ ጥቃቶችን ለመከላከል አስፈላጊውን እርምጃ ሁሉ የመውሰድ መብትን ትጠቀማለች። ሊባኖስ ደግሞ ሂዝቦላና ሌሎች የታጠቁ ቡድኖች በእስራኤል ላይ ጥቃት እንዳይሰነዝሩ እርምጃዎችን መውሰድ አለባት። እስራኤልና ሊባኖስ አሜሪካ ቀሪ ጉዳዮችን ሁሉ ለመፍታት ተጨማሪ ቀጥተኛ ውይይቶችን ማመቻቸቷን እንድትቀጥል ጠይቀዋል። መግለጫው እንደሚያመለክተውም የተኩስ አቁም ስምምነቱ በሁለቱ ወገኖች መካከል ለዘላቂ የጸጥታና የሰላም ስምምነት ለማምጣት የታሰበ ነው። ሂዝቦላ በተኩስ አቁም ስምምነቱ ላይ ለመሳተፍ ፈቃደኛ መሆኑን ገልጿል። ነገር ግን በሊባኖስ ዙሪያ ጥቃቶች ሙሉ በሙሉ ማስቆምና ለእስራኤል ኃይሎች የመንቀሳቀስ ነጻነትን መገደብ ማካተት እንዳለበት ተናግረዋል። ሂዝቦላ ለተኩስ አቁም ስምምነቱ ተገዢ እንደሚሆን አረጋግጧል። ነገር ግን አሁንም ውስብስብ ጉዳዮች አልተፈቱም። የእስራኤል ወታደሮች በሊባኖስ ግዛት ውስጥ አሉ። እስራኤል ሊባኖስ ማጥቃቷን ልትቀጥልም ትችላለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሊባኖስ በእስራኤልና በሂዝቦላ መካከል ለተደረገው የ10 ቀናት የተኩስ አቁም ስምምነት ሙሉ ድጋፋቸውን ሰጥተዋል። ነገር ግን የተወሰነ ጥንቃቄ
እንዲያደርጉ አሳስበዋል። በተጨማሪም በወታደራዊ ዘመቻዎች ቀጣይነት ምክንያት ሊዳከም እንደሚችልም ስጋታቸውን ገልጸዋል። በሊባኖስና በእስራኤል መካከል ባለው ድንበር በሁለቱም በኩል ያሉ ሲቪሎች ደህንነት እንዲጠበቅ ጥሪ አቅርበዋል። ሂዝቦላ የጦር መሳሪያውን መተው አለበት፣ እስራኤልም የሊባኖስን ሉዓላዊነት ማክበርና ጦርነቱን ማስቆም አለባት የማክሮን አስተያየት ነው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ደግሞ በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት መፈጸሙን በደስታ ተቀብለው የፕሬዝዳንት ዶናልድ ትራምፕ ደፋርና አስተዋይ የዲፕሎማሲ ጥረት ሲሉ አወድሰዋል። ሸሪፍ አገራቸው ለሊባኖስ ሉዓላዊነትና ለግዛት አንድነት ያላትን የማይናወጥ ድጋፍ ገልጸዋል። በተመሳሳይ ኢራን በሊባኖስ የተካሄደውን የተኩስ አቁም ስምምነት በመቀበል ዲፕሎማሲያዊ ስኬት እንደሆነ ገልጻለች። የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ ኢራን ሰፋ ያለ የተኩስ አቁም ስምምነት እንዲደረግ ያለማቋረጥ ግፊት ማድረጓን አስታውቀዋል። ከፍተኛ ባለሥልጣናትም የሂዝቦላን ሚና አመስግነዋል። የፓርላማው አፈ ጉባኤ መሐመድ ቃሊባፍ ስምምነቱ የሂዝቦላን ጽናትና የአክሰስ ኦፍ ሬዚስታንስ አንድነት ውጤት ብለውታል። የአክሰስ ኦፍ ሬዚስታንስ በመካከለኛው ምስራቅ የሚገኙ መንግስታትና መንግስታዊ ያልሆኑ ቡድኖች የምዕራባውያንን ተጽዕኖ የሚቃወሙበት መደበኛ ያልሆነ ጥምረት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነትን በደስታ መቀበላቸውን አስታውቀዋል። ይህ ለግጭቱ የረጅም ጊዜ መፍትሄ ለማግኘት ለሚደረገው ድርድር መንገድ እንደሚጠርግ ያላቸውን እምነት አንጸባርቀዋል። ጉተሬዝ ሁሉም ወገኖች የተኩስ አቁሙን እንዲያከብሩ እንዲሁም ሁልጊዜም ዓለም አቀፍ ሕግን እንዲያከብሩ አሳስበዋል። ይህ የ10 ቀናት የተኩስ አቁም ስምምነት በሊባኖስ ለዘላቂ የተኩስ አቁም ስምምነት የመጀመሪያ እርምጃ ሆኗል። ሂዝቦላም የተኩስ አቁም ስምምነቱን እንደሚያከብር ገልጿል። ነገር ግን የእስራኤል ቀጣይነት ያለው ጥቃትን እንደማይታገስ አስታውቋል። ይህም ውስብስብ ነገሮችን ሊያስከትል የሚችል አቋም ነው። በተኩስ አቁሙ ስምምነት የመጀመሪያ ሰዓታት ውስጥ የሊባኖስ ጦር እስራኤል አንዳንድ ጥሰቶች እንደፈጸመች ገልጿል። ይህም የተኩስ አቁም ስምምነቱን ቀጣይነት ስጋት ላይ እንዲወድቅ አድርጎታል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ቢቢሲ፣ አልጀዚራ እና ኤንቢሲ ኒውስን በዋቢነት ተጠቅመናል።